ሰላም ሰላም እንዴት ናችሁ? ይህ የግሬድ 10 ማቴማቲክስ የምዕራፍ 2 ሶስተኛ ቪዲዮአችን ነው። በሁለተኛ ቪዲዮአችን እንግዲህ ኦፕሬሽንስ ኦን ፖሊኖሚያል ፋንክሽን አይተናል። ኦፕሬሽንስ ኦን ፖሊኖሚያል ፋንክሽን ኦኬ ፖሊኖሚያል ፋንክሽን እንዴት እንደሚሰሩ ተመልክተናል። ዛት ሚንስ በዚህኛው ስር እንግዲህ ምን አይተናል? ሁለት ፖሊኖሚያል ፋንክሽኖችን እንዴት መደመር እንደምንችል ኦኬ ኤፍ ፕላስ ጂ ምሳሌ ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስ የሚባሉ ሁለት ፋንክሽኖች ቢኖሩን እነሱ እንዴት አድርገን መደመር እንደምንችል ተመልክተናል ማለት ነው። ጂ ኦፍ ኤክስ በተጨማሪም መቀነስም እንዴት እንደምንችል ተመልክተናል። ኦኬ ሁለት ፖሊኖሚያል ፋንክሽኖችን እንዴት መቀነስ እንደምንችል ተመልክተናል። አንድ ሰርድሊ ምን አይተናል? መልቲፕሊኬሽንም አይተናል። ኦኬ መልቲፕሊኬሽን አይተናል። ሁለት ፖሊኖሚያል ፋንክሽኖችን ደግሞ ስናባዛ እንዴት ማባዛት እንደምንችልም ተመልክተናል። እነኚህን ሶስቱን ኦፕሬሽኖች እንግዲህ በባለፈው ቪዲዮአችን ተመልክተናል። በዛሬው ቪዲዮአችን እንግዲህ ምንድነው የምናየው? የተወሰዱ እዚህ ጋር ኦብዘርቬሽኖች አሉ። ሶስት መሰረታዊ ሀሳቦች አሉ መልቲፕሊኬሽን ላይ የቀሩ እነሱን አጠናቀን ወደ አራተኛው ወደ ዲቪዥን ኦፍ ፖሊኖሚያል ፋንክሽን እንሄዳለን ማለት ነው። ስለዚህ የቀረው ምሳሌ ሶስት ኦብዘርቬሽኖች ወይም ደግሞ ሶስት መሰረታዊ ጽንሰ ሀሳቦችን ለመረዳት ምንድነው እዚህ ጋር በኤግዛምፕል እናየው። ኤግዛምፕል ላይ እዚህ ጋር የምጠቀመው ጥያቄ ኤክሰርሳይዝ 2.6 ላይ ሁለተኛውን ጥያቄ እንጠቀማለን። እዚህ ጋር እንደምታዩት እንግዲህ ኤክሰርሳይዝ 2.6 ኩዌስችን ነምበር 2 ምንድነው የሚለው ሌት ኤፍ ኦፍ ኤክስ ሁለት ፋንክሽኖች ተሰጥተውናል። ኤፍ ኦፍ ኤክስ 3x ፓወር ኦፍ 4 ፕላስ 2x ማይነስ 4። ሁለተኛው ፋንክሽናችን ደግሞ ጂ ኦፍ ኤክስ ደግሞ ምንድነው ኤክስ ስኩዌር ማይነስ 2x ኪዩብ ኦኬ 2x ኪዩብ እነኚህ ተሰጥተውናል። ስለዚህ ከዛ በኋላ የተጠየቅነው ምንድነው አንደኛ ኤ የተጠየቅነው ፋይንድ ኤፍ ፕላስ ኤፍ ታይምስ ጂ ወይም ደግሞ ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስን ፈልጉ ነው የተባለው። ይሄ ምንድነው ፕሮዳክት ማለት ነው። ሁለት ቁጥሮችን ወይ ሁለት ፋንክሽኖችን አባሰብ የምናገኘው እንግዲህ ነገር ፕሮዳክት ይባላል ብለናል። ፕሮዳክቱን ፈልጉ ነው የተባለው። የሁለቱም ፋንክሽኖች ብዜት ፈልጉ ነው የተባለው። ምን እናውቃለን እኛ ደግሞ ኤፍ ታይምስ ጂ ማለት ኦፍ ኤክስ ማለት ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ ነው ብለናል። ስለዚህ ቀጥታ ማባዛት ነው። እንዴት እንደምናባዛ ባለፈው ተመልክተናል። ስለዚህ እነኝን ቀጥታ እናባዛቸው። እንግዲህ ሁለት ፋንክሽኖችን በምታባዙበት ሰዓት ምንድነው የመጀመሪያው ፋንክሽን እያንዳንዱ ተርም የሁለተኛው ፋንክሽን እያንዳንዱን ተርም ያባዛል ማለት ነው። ኦኬ ስለዚህ በዚህ መሰረት ስንሄዳው ምን ይሆናል ማለት ነው 3x ፓወር ኦፍ 4 ፕላስ 2x ማይነስ 4 ያለ ሲባዛ ጂ ኦፍ ኤክስ ደግሞ ምንድነው ኤክስ ስኩዌር ማይነስ 2x ኪዩብ ይሆናል ማለት ነው። ስለዚህ ስታባዙ እንግዲህ ምንድነው የምታደርጉት የዚህኛው እያንዳንዱ ተርም ሁሉንም የዚህኛው የሁለተኛው ፋንክሽን እያንዳንዱ ተርም ያባዛል ማለት ለምሳሌ የመጀመሪያው ተርም ማን ነው 3x ፓወር ኦፍ 4 ነው። ይሄ 3x ፓወር ኦፍ 4 ይሄን ያባዛል። አሴም ታይም ማንን ያባዛል? ይሄን ያባዛል ማለት ነው። በተጨማሪም ሁለተኛው ተርም ማን ነው 2x ነው። 2xም ይሄን ያባዛል ከእንደገና ይሄን ያባዛል። በመጨረሻም ኮንስታንት ተርም አለ ሶስተኛው ተርም እሱም ሁለቱን ያባዛል በተመሳሳይ መልኩ ማለት ነው። እንደዚህ ያደርጋችሁ ማባዛት ነው። በዛ መልኩ ስናባዛ እንግዲህ የመጀመሪያው 3x ፓወር ኦፍ 4 ሁለቱንም ያባዛል ኤክስ ስኩዌር ማይነስ 2x ኪዩብን ያባዛል ማለት ነው። ከዛ ቀጥሎ ያለው ፕላስ ስለሆነ ኦፕሬሽናችን ፕላስ እናደርጋለን 2x ነው። 2x አሁንም ሁለቱን ያባዛል እነኚህ ኦኬ 2x ኪዩብ። ከዛ ቀጥሎ ያለው ምንድነው መቀነስ ነው። እዚህ ጋር እንደምታዩት ማይነስ 4 ነው። ማይነስ 4ም እንደዛው ሁለቱን ያባዛል ማለት ነው። ኦኬ በዚህ መልኩ እንዳትሳሳቱ፣ በዚህኛው መልኩ ብታባዙት የሳይንስ ስህተት እንዳይኖራቸው ያደርጋቸዋል። ከዛ በኋላ እንግዲህ ሁሉንም ማባዛት ነው። 3x ዘ ፓወር ኦፍ 4 ሲባዛ x ዘ ፓወር ኦፍ 2 ምን ይመጣል ማለት ነው 3 እዚህ ጋር ኮኤፊሺየንቱ 1 ነው። 3 ታይምስ 1 3 ይሆናል። x ዘ ፓወር ኦፍ 4 ታይምስ x ዘ ፓወር ኦፍ 2 ደግሞ ምን ይመጣል x ዘ ፓወር ኦፍ 6 ይመጣል። እንግዲህ ይሄን በምን አይተናል? ይሄንን ኤክስፖነንት ሎዎችን ተመልክተናል። ኦኬ ኤክስፖነንት ሎስ እንግዲህ ግሬድ 9ም ላይ አይተናቸዋል ማለት ነው። ይሄ a ዘ ፓወር ኦፍ n ታይምስ a ዘ ፓወር ኦፍ n ቤዛቸው ሁለት ኤክስፖነንቶች ቤዛቸው ተመሳሳይ ከሆነ ምንድነው የምታደርጉት ስታባዙ
አንዱን ቤዝ ትወስዱና ኤክስፖነንቶቻቸውን መደመር ነው። ኤን እና ኤም ሊመሳሰሉ ይችላሉ፣ ሊለያዩ ይችላሉ። ስለዚህ ምን ማድረግ ነው? ሁለቱንም መደመር ነው ማለት ነው። በዚህኛው ህግ መሰረት እዚህ ጋር እንደምታዩት አሁን ኤክስ ዘ ፓወር ኦፍ ፎርን በኤክስ ስኩዌር ሳባዛ ምንድነው ማደርገው? ሁለቱም ቤዛቸው አንድ አይነት ስለሆነ ወስድና አንዱን ቤዝ ወስጄ ኤክስን ወስድና ኤክስፖነንቶችን መደመር ነው። 4 ሲደመር 2 6 ይመጣል ማለት ነው። ጉድ። እዚህ ጋር ደግሞ ምንድነው 3 ሲባዛ በ2 ኤክስ ስታረጉት ደግሞ ምን ይመጣል? ይሄኛው በተመሳሳይ መልኩ አሁንም 3 ሲባዛ በኔጌቲቭ 2 ኔጌቲቭ 6 ይመጣል። ከዛ ኤክስ ዘ ፓወር ኦፍ 4 አለ። እዚህ ጋር ደግሞ ኤክስ ዘ ፓወር ኦፍ 3 አለ። አንዷን ኤክስ ወስድና ኤክስፖነንታቸው 4 እና 3ን ስደምር 7 ይመጣልኛል ማለት ነው። ጉድ። ጨረስኩ የመጀመሪያውን። ወደ ሁለተኛው እንሄዳለን። 2ኤክስ አሁንም እዚህ ጋር ኮኤፊሺየንቱ 1 ነው። 2 ሲባዛ በ1 2 ይመጣል። ከዛ ኤክስ አለን እዚህ ጋር ዘ ፓወር ኦፍ 1 ነው ማለት ነው። እዚህ ጋር ኤክስ ዘ ፓወር ኦፍ 2 አለ። አንዱን ቤዝ ኤክስ ወስድና 1 ሲደምር 2 3 ይመጣልኛል ማለት ነው። እዚህ ጋር ፖዚቲቭ ነው፣ እዚህ ጋር ኔጌቲቭ ነው። ሲባዙ ኔጌቲቭ ይመጣል። 2 በ2 4 ይመጣል። ከዛ አሁንም ተወስዱና ኤክስፖነንቶቹን ስትወስዱ የዚህ 1 ነው የዚህ 3 ነው ትደምራላችሁ 4 ይመጣል። አሁን በኔጌቲቭ 4 እናባዛለን። ይሄ ቁጥር ስለሆነ ኮኤፊሺየንቱ ላይ ምንም ያመጣው ለውጥ የለም ማለት ነው። ኔጌቲቭ 4 ሲባዛ በኤክስ ስኩዌር ኔጌቲቭ 4 ኤክስ ስኩዌር ይመጣል። ኔጌቲቭ 4 ሲባዛ በኔጌቲቭ 2 ደግሞ ፖዚቲቭ ፕላስ 8 ይመጣል። ኤክስ ፓወር ኦፍ 3 ይመጣል ማለት ነው። እንደዚህ አባስተን ጨረስን ማለት ነው። ስለዚህ ቀጥሎ ምንድነው የምናደርገው? ኮሌክት ላይክ ተርምስ ነው። ኦኬ ኮሌክት ላይክ ተርሞችን ምን ማድረግ ነው? መሰብሰብ ነው ማለት ነው። ይሄ ምንድነው እንግዲህ ተመሳሳይ ቁሞችን ወይም ደግሞ ላይክ ተርሞችን መሰብሰብ ማለት ነው። አንድ አይነት ኤክስፖነንት ያላቸውን ማለት ነው። ቫሪያብሉ ሁሉ ኤክስ ስለሆነ የቫሪያብል ተመሳሳይነት እዚህ ጋር አያስፈልገንም፣ ምክንያቱም ሁሉም ኤክስ ናቸው። ስለዚህ ምንድነው የምናደርገው? አንድ አይነት ኤክስፖነንት ያላቸውን መሰብሰብ ነው። በዚህ መሰረት እዚህ ጋር 3 ኤክስ ፓወር ኦፍ 6 አለ። እዚህ ጋር ደግሞ ማይነስ 6 ኤክስ ፓወር ኦፍ 7 አለ። ምክንያቱም ሌላ 6 የለም። ፕላስ እዚህ ጋር 2 ኤክስ ኪዩብ አለ። የኤክስ ኪዩብ ዘር ሌላ እዚህ ጋር አለ። እሱን እናመጣዋለን ማለት ነው። እዚህ ጋር 8 ፕላስ 8 ኤክስ ኪዩቦችን አንድ ላይ ያደረኩ ማለት ነው። እዚህ ጋር ማይነስ 4 ኤክስ ፓወር ኦፍ 4 አለ። ሌላ ኤክስ ፓወር ኦፍ 4 የለም። እዚህ ጋር ደግሞ ማይነስ 4 ኤክስ ስኩዌር አለ ማለት ነው። እንደዚህ አድርጌ ኮሌክት ላይክ ተርሞችን አደረኩ እዚህ ጋር። ከዛ በኋላ ምንድነው እዚህ ጋር 3 ኤክስ ፓወር ኦፍ 6 ማይነስ 6 ኤክስ ፓወር ኦፍ 7 ሁለቱ ስደምራቸው 2 ሲደመር 8 10 ይመጣል። 10 ኤክስ ኪዩብ ማይነስ 4 ኤክስ ፓወር ኦፍ 4 ማይነስ 4 ኤክስ ስኩዌር ይመጣል ማለት ነው። ከዛ በኋላ እንግዲህ ፖሊኖሚያል ፋንክሽን እንደምታውቁት ስናስቀምጥ ኤክስፖነንታቸውን በቅደም ተከተል ማስቀመጥ አለብን ማለት ነው። አሁን ላይክ ተርሞችን ሰብስበናል። ነገር ግን የሚቀረን ምንድነው? በቅደም ተከተል መቀመጥ አለባቸው፣ ከትልቅ ወደ ትንሽ መቀመጥ አለባቸው ማለት ነው። እዚህ ጋር ኤክስ ፓወር ኦፍ 7 መጀመሪያ ማምጣት ያለበት ይሄ ነው። ስለዚህ መጀመሪያ ስናመጣው ኔጌቲቭ 6 ኤክስ ፓወር ኦፍ 7 ይመጣል። ከ7 ቀጥሎ ያለው ኤክስፖነንት ማን ነው? 6 ነው። ፕላስ 3 ኤክስ ፓወር ኦፍ 6 ይመጣል። ከዛ ቀጥሎ ማምጣት ያለበት ይሄኛው ነው፣ 4 ነው። ማይነስ 4 ኤክስ ፓወር ኦፍ 4 እዚህ ጋር 3 ይመጣል። 10 ኤክስ ፓወር ኦፍ 3 መጨረሻ ላይ ስኩዌር ይመጣል ማለት ነው። 4x ስኩዌር ይመጣል። እንደዚህ አድርገን እንግዲህ ፕሮዳክቱን መፈለግ እንችላለን ማለት ነው። ስለዚህ እዚህ ጋር ያሉት ኦብዘርቬሽኖች ምንድናቸው ማወቅ ያለባቸው? አሁን ላሳያችሁ የፈለኩት በዚህ ኤግዛምፕል ምንድነው ማባዛቱን ከዚህ በፊት ባለው ስላየን አሁን እስካሁን የሰራነው የማባዛት ሂደቱን ለማስታወስ ያክል ካልሆነ የምታውቁት ነው ማለት ነው። እዚህ ጋር ምንድነው የምንረዳው? 3 ኦብዘርቬሽኖችን እንረዳለን እዚህ ጋር። አንደኛው for any two non-zero polynomial function of f and g, the degree of f plus g is m plus n ነው። okay if the degree of f is m and the degree of g is n ይለናል። እንግዲህ ዲግሪ ምን እንደሆነ አይተናል። the highest exponent of the function ነው ዲግሪ የምንለው ትልቁ ኤክስፖነንት ቫልዩ ነው። ስለዚህ የመጀመሪያው ስራችን ምንድነው? እዚህ ጋር የእያንዳንዱ የሁለቱም ፋንክሽኖች ዲግሪ ማወቅ ነው መጀመሪያ። ኦኬ ከዛ በኋላ የሰራነው ስራ ትክክል መሆኑን በዚሁ ማረጋገጥ እንችላለን። ስለዚህ አሁን የኤፍ ኦፍ ኤክስ ዲግሪ ስንት ነው? ወይም ደግሞ ባጭሩ ዲግሪ ዲኢጂ አድርጌ ኤፍ ኦፍ ኤክስ ብዬ ብጽፍላችሁ ምን ማለት ነው? ዲግሪ ኦፍ ፋንክሽን ኤፍ ኦፍ ኤክስ እንደማለት ነው። ትልቁ የኤክስፖነንት ፋንክሽን የኤፍ ኦፍ ኤክስ ፋንክሽን ትልቁ ዲግሪ ስንት ነው? 4 ነው እንደምታዩት። ስለዚህ ዲግሪው የኤፍ ኦፍ ኤክስ ዲግሪ 4 ነው። ዲግሪ ኦፍ ጂ ኦፍ ኤክስ ደግሞ ስንት ነው? የጂ ኦፍ ኤክስ ዲግሪ ደግሞ ስንት ነው? እንደምታዩት ትልቁ ኤክስፖነንት 3 ነው። 3 ይሆናል ማለት ነው። ስለዚህ ምንድነው የሚለን
የፕሮዳክቱ ስለዚህ የኤፍ ኦፍ ኤክስ ፋንክሽን ዲግሪው 4 ከሆነ የጂ ኦፍ ኤክስ ዲግሪ ደግሞ 3 ከሆነ ዲግሪ ኦፍ ኤፍ ታይምስ ጂ የፕሮዳክቱ ዲግሪ ደግሞ ምንድነው ይለናል? የሁለቱ ዲግሪዎች ድምር ነው የሚለን። የሁለቱ ዲግሪዎች ድምር ነው። ዛት ሚንስ እኩል ይሆናል ዲግሪ ኦፍ ኤፍ ፕላስ ዲግሪ ኦፍ ጂ ነው የሚለን። እስኪ እናየው እዚህ ጋር ዲግሪ ኦፍ ኤፍ ስንት ነው ብለናል? ዲግሪ ኦፍ ኤፍ ስንት ነው ብለናል? 4 ነው። ዲግሪ ኦፍ ጂ ደግሞ 3 ነው። 4 ሲደመር 3 7 ይመጣል ማለት ነው። ስለዚህ ዲግሪው 7 ነው ማለት ነው። በዚህ መልኩ እንግዲህ ፋንክሽናችን ሄደን ቼክ ስናደርግ እውነትም ዲግሪው እንግዲህ 7 ነው። እንደምታዩት ትልቁ የፕሮዳክቱ ኤክስፖነንት 7 ነው። ስለዚህ ዲግሪውን በዚህ መልኩ ማወቅ እንችላለን ማለት ነው። ስለዚህ ሁለት ፋንክሽኖች ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስ የሚባሉ ሁለት ፋንክሽኖች ቢኖሩኝ እና ዲግሪ ኦፍ ኤፍ ኤን ቢሆን ዲግሪ ኦፍ ጂ ደግሞ ኤም ቢሆን ይሄኛው ኤን የኛውን ኤም በሉት በዛው ባለው እንድትሄዱ ማለት ነው። ዘን ዲግሪ ኦፍ ኤፍ ታይምስ ጂ ምን ይሆናል ማለት ነው? የሁለቱ ፋንክሽኖች ዲግሪ ብዜት ይሆናል ድምር ይሆናል ማለት ነው። ስለዚህ ኤም ፕላስ ኤን ይሆናል ነው የሚለን። በዚህ ምሳሌ መረዳት ትችላላችሁ ማለት ነው። ይሰራል ይሄ ህግ። ስለዚህ ካልኩሌት ሳታደርጉ ፋይንድ ዘ ዲግሪ ኦፍ ኤፍ ታይምስ ጂ ብትባለው ምንድነው የምታደርጉት? ማባዛት አይጠበቅባችሁም። ፋንክሽኑን አባሳችሁ እዚህ ጋር መድረስ አይጠበቅባችሁም ማለት ነው። ስለዚህ እዛው የፋንክሽኑን ዲግሪ እያንዳንዱ ፈልጋችሁ መደመር ነው ማለት ነው በቀላሉ። አንደኛው ይሄ ነው ማወቅ ያለባችሁ ፋክት ይሄ ነው። ሁለተኛው ዘ ፕሮዳክት ኦፍ ኤኒ ቱ ፖሊኖሚያል ፋንክሽንስ ኢትስ አ ፖሊኖሚያል ፋንክሽን። እንግዲህ እንደምታውቁት እዚህ ጋር ጊቨናችን ተመልከቱ። ኤፍ ኦፍ ኤክስ ፖሊኖሚያል ፋንክሽን ነው። ጂ ኦፍ ኤክስም ፖሊኖሚያል ፋንክሽን ነው። ሁለቱም ፖሊኖሚያል ፋንክሽኖች አባሰን የምናገኘው ውጤት ይኸው እዚህ ጋር እንደምታዩት ይሄ ያገኘነው ውጤት ነው። አባሰን ያገኘነው ውጤትም ተመልሶ ፖሊኖሚያል ፋንክሽን ነው የሚሆነው። ኦኬ ሁለተኛው ፋክት ደግሞ ይሄ ነው። ሁለት ፖሊኖሚያል ፋንክሽኖችን ብታባዟቸው የምታገኙት ውጤት ተመልሶ ምንድን ነው የሚሆነው? ፖሊኖሚያል ፋንክሽን ነው የሚሆነው ማለት ነው። ኦኬ ፖሊኖሚያል ፋንክሽን ነው የሚሆነው። ሶስተኛው ማወቅ ያለባችሁ ፋክት ምንድነው? ሶስተኛው ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስ የሚባሉ ሁለት ፖሊኖሚያል ፋንክሽኖች ቢኖራችሁ እና ከሁለቱ ፋንክሽኖች አንዱ ዜሮ ፖሊኖሚያል ቢሆን ወይ ኤፍ ኦፍ ኤክስ ወይ ጂ ኦፍ ኤክስ አንዱ ዜሮ ፖሊኖሚያል ቢሆን አንደኛው ይሄኛው ዜሮ ሆኖ ጂ ኦፍ ኤክስ ለምሳሌ 2x ኪዩብ ፕላስ 4x ማይነስ 10 ሊሆን ይችላል። ነን ዜሮ ፖሊኖሚያል ፋንክሽን ቢሆን ኤፍ ታይምስ ጂ ምንድነው የሚሆነው? ሁልጊዜ ዜሮ ፖሊኖሚያል ነው የሚሆነው። ኦኬ ይሄ ዜሮ ይመጣል። ከሁለቱ ወይ ኤፍ ኦፍ ኤክስ ዜሮ ከሆነ ወይ ጂ ኦፍ ኤክስ ዜሮ ከሆነ ኤፍ ታይምስ ጂ የምናገኘው ምንድነው ማለት ነው? ዜሮ ፖሊኖሚያል ፋንክሽን ነው የሚሆነው ማለት ነው። ስለዚህ ፋንክሽኑ ደግሞ ዜሮ ፖሊኖሚያል ከሆነ ባለፈው እንዳየነው ምንድነው ብለናል? ዜሮ ፖሊኖሚያል ከሆነ ሃዝ ኖ ዲግሪ የለውም ማለት ነው። ዲግሪ የለውም ሃዝ ኖ ዲግሪ። ዜሮ ፖሊኖሚያል ዲግሪ የለውም ማለት ነው። ስለዚህ በዚህ መልኩ ትረዳላችሁ ማለት ነው። መልቲፕሊኬሽን ላይ እንግዲህ ያሉት ኢምፖርታንት ሀሳቦች እነኚህ ናቸው። እንግዲህ ቀጥሎ በዋናነት በዚህ ቪዲዮ የምንመለከተው ምንድነው? ዲቪዥን ኦፍ ፖሊኖሚያል ፋንክሽንስ ነው። ኦኬ ዲቪዥን ኦፍ ፖሊኖሚያል ፋንክሽንስ። ፖሊኖሚያል ፋንክሽኖችንስ እንዴት አድርገን እናካፍላለን? ኦኬ ዲቪዥን ኦፍ ፖሊኖሚያል ፋንክሽንስ። ሁለት ፖሊኖሚያል ፋንክሽኖች ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስ የሚባሉ ሁለት ፖሊኖሚያል ፋንክሽኖች ቢኖሩኝ ኦኬ ሁለት ፖሊኖሚያል ፋንክሽኖች ቢሆኑ ዘን ኤፍ ኦቨር ጂ ኦፍ ኤክስ ስናካፍላቸው ምን ይሆናል ማለት ነው? ኤፍ ኦፍ ኤክስ ኦቨር ጂ ኦፍ ኤክስ ይሆናል። ማካፈላችን በዚህ መልኩ። ነገር ግን እዚህ ጋር ሁልጊዜ ምን መርሳት የለባችሁ? ዲኖሚኔተሩ ጂ ኦፍ ኤክስ ምን መሆን የለበትም? ዜሮ መሆን የለበትም። ኢት ሹድ ቢ ዲፈር ፍሮም ዜሮ ወይ ደግሞ ዜሮ ፖሊኖሚያል መሆን አይችልም ማለት ነው። ምክንያቱም ኤኒ ነምበር ኦር ኤኒ ፋንክሽን ዲቫይድድ ባይ ዜሮ ኢዝ ኦልዌይስ አንዲፋይንድ ስለሆነ ማለት ነው። ስለዚህ ዲኖሚኔተሩ ሁልጊዜ ምን መሆን አለበት? ወይም ታሃቱ ምን መሆን አለበት? ከዜሮ የተለየ መሆኑን ማረጋገጥ መቻል ይኖርባችኋል ማለት ነው። ይሄ ነው ዋናው ሀሳብ መረዳት ያለባችሁ ዲቪዥን ላይ ይሄ ነው። ሌላው እንግዲህ በምናካፍልበት ሰዓት በዋናነት እንግዲህ የምንጠቀመው ለማካፈል እንግዲህ ዲቪዥን አልጎሪዝም እንጠቀማለን ማለት ነው። ኦኬ ዲቪዥን አልጎሪዝም የሚባለውን አልጎሪዝም እንጠቀማለን።
ዲቪዥን አልጎሪዝም ምንድን ነው ካልን ከዚህ በፊት ቁጥሮችን ስታካፍሉ ሎንግ ዲቪዥን ፕሮሰስ ወይም ደግሞ ይሄ በሌላ ስሙ የምንለዋለን ሎንግ ዲቪዥን ፕሮሰስ የምንለውን ወይም ደግሞ ዲቪዥን አልጎሪዝም የሚባለውን እንጠቀማለን ማለት ነው። ምንድነው ሎንግ ዲቪዥን ፕሮሰስ? ለማስታወስ ያክል የሆነ ቁጥርን እናካፍል ዝም ብለን ለምሳሌ 246ን ሲካፈል ለ3 ብናካፍለው ምንድነው የምናደርገው? 2 ለ3 እናካፍላለን። አይችልም። ስለዚህ ሁለተኛውን ዲጂት ወስዳለሁ። ማነው እሱ 24 ይሆንልኛል ማለት ነው። 24 ሲካፈል ለ3 8 ይመጣልኛል። 8 ሲባዛ በ3 አደርጋለሁ። 8 ሲባዛ በ3 24። ከዛ ስቀንሰው ይሄ 0 ይመጣልኛል። ማን ይወርዳል ማለት ነው? 6። ከዛ 6 ሲካፈል ለ3 2 2 ሲባዛ በ3 6። አሁንም ስቀንሰው 0። ስለዚህ እዚህ ጋር ምንድነው ሪማይንደሬ ወይም ቀሬ 0 ከሆነ ሎንግ ዲቪዥን ፕሮሰሱ ያቆማል ማለት ነው። ያቆማል። ይሄ ወደ ፋንክሽን ስናመጣው እንግዲህ ምንድነው ይሄኛው እዚህ ጋር የምናገኘው ሪማይንደር ወይ 0 ከሆነ ወይም ደግሞ ዲግሪው ከዚህ ያነሰ ከሆነ ያቆማል ማለት ነው። ዲግሪው ታያላችሁ። ዲግሪው ከዚህ ጋር እንግዲህ 3 ነገሮችን ትረዳላችሁ። እዚህ ጋር ያለው ምን ይባላል? አካፍለን የምናገኘው ውጤት ኩዌሽንት ይባላል። ኩዌሽንት እንለዋለን ወይም ደግሞ በአማርኛ ድርሻ እንለዋለን። አካፍለን የምናገኘው ውጤት። ይሄኛው ደግሞ እዚህ ጋር የምናካፍለው ዋናው ቁጥር ምን ይባላል? ዲቪደንድ ይባላል። ዲቪደንድ ተካፋዩ ማለት ነው። አካፋዩ ደግሞ ምን ይባላል? ተካፋዩ ደግሞ ምን ይባላል? ይሄኛው ዲቫይዘር እንለዋለን። ዲቫይዘር እንለዋለን። ይሄኛውን ደግሞ መጨረሻ ላይ የምናገኘው ቀሪያችን ደግሞ ሪማይንደር እንለዋለን። ሪማይንደር ወይም ደግሞ ቀሪ እንለዋለን። ኦኬ። ስለዚህ እነኚህን ነገሮች እንግዲህ መረዳት ያስፈልጋችኋል ማለት ነው። ሎንግ ዲቪዥን ፕሮሰስ ላይ አሁን በምታካፍሉበት ሰዓት ዲቪደንዳችሁን፣ ዲቫይዘራችሁን፣ ኩዌሽንታችሁንና ሪማይንደራችሁን በደንብ አድርጋችሁ መለየት ይኖርባችኋል ማለት ነው። ስለዚህ ይህንን እንግዲህ በዚህ ሂደት መሰረት ፋንክሽኖችንም በተመሳሳይ መልኩ እናካፍላለን ማለት ነው። ይሄ ነገር እንግዲህ በቀላሉ ግልጽ እንዲወድላችሁ በምሳሌ ስናየው በቀላሉ ትረዱታላችሁ ማለት ነው። ሌትስ ሲ ኢት ባይ ዩዚንግ ኤግዛምፕል። እስኪ በኤግዛምፕል አብረን እንየው ማለት ነው። ምንድነው ፋይንድ ማንን ነው ፈልጉ የተባለው? ኤፍ ኦፍ ኤክስ ዲቫይድ ባይ ዋት ጂ ኦፍ ኤክስን ፈልጉ። ወይም በሌላ አነጋገር እንግዲህ ምን ፈልጉ እየተባለ ነው ማለት ነው? ኩዌሽንት ፈልጉ እየተባለ ነው። ኩዌሽንት። ኦኬ። ስለዚህ እዚህ ጋር የተጠየቀው እንግዲህ ኩዌሽንት እንደማለት ነው ማለት ነው። ወይም ድርሻው ምን ያክል ነው? ኤፍ ኦፍ ኤክስን ለጂ ኦፍ ኤክስ አካፍሉ ማለት በሌላ አነጋገር ድርሻውን ፈልጉ እንደማለት ነው። ማናቸው ፋንክሽኖቹ እዚህ ጋር የተሰጡ ፋንክሽኖች? ኤፍ ኦፍ ኤክስ እኩል ይሆናል 4x ኪዩብ ፕላስ 4x ስኩዌር ማይነስ ኤክስ ፕላስ 4 ኤንድ ጂ ኦፍ ኤክስ ደግሞ የተሰጠ ምንድን ነው? which is equal to 2x minus 1። ይሄ ነው ሁለቱ ፋንክሽኖች። ምንድነው የተጠየቅነው? ምንድን ነው ኤፍ ኦፍ ኤክስን ለማን አካፍሉ ነው? ለጂ ኦፍ ኤክስ አካፍሉ ነው። ኦኬ። ለጂ ኦፍ ኤክስ ታካፍሉ ወይም በሌላ አነጋገር ኤፍ ኦፍ ኤክስ ኦቨር ጂ ኦፍ ኤክስን እንደዚህ ማካፈል ማስቀመጥ እንችላለን። ስንት ነው ነው። ስለዚህ ይሄን ለማካፈል እንግዲህ ቅድም ምንድነው የምንጠቀመው? ዩዝ ሎንግ ዲቪዥን ፕሮሰስ ተጠቀሙ ነው። ሎንግ ዲቪዥን ፕሮሰስን መጠቀም ያስፈልገናል ማለት ነው። ምንድነው ሎንግ ዲቪዥን ፕሮሰስ? ቅድም ያየ ነው ማለት ነው። ስለዚህ ጋር ኤፍ ኦፍ ኤክስ ዲቫይድ ባይ ዋት ጂ ኦፍ ኤክስ ለጂ ኦፍ ኤክስ አካፍላለሁ ማለት ነው። እዚህ ጋር ምን ይኖረኛል ማለት ነው? ኪ ኦፍ ኤክስ ኩዌሽንት ይኖረኛል። እዚህ ጋር ደግሞ ሪማይንደር ይኖረኛል ማለት ነው። አር ኦፍ ኤክስ እዚህ ጋር ይኖረኛል ማለት ነው። በዚህ መሰረት ሳካፍለው እንግዲህ ኤፍ ኦፍ ኤክሳችን ማን ነው? ኤፍ ኦፍ ኤክሳችን 4x ኪዩብ ፕላስ 4x ስኩዌር ማይነስ ኤክስ ፕላስ 4 ሲካፈል ለጂ ኦፍ ኤክሳችን ደግሞ ስንት ነው? 2x ማይነስ 1 ማለት ነው። ስለዚህ ይሄን በምናካፍልበት ሰዓት እንግዲህ ምን እንደምታረጉት የመጀመሪያው ስራችሁ የዚህኛውን የዲቪደንዱን ፈርስት ተርም ለዲቫይዘሩ ፈርስት ተርም ታካፍላላችሁ ማለት ነው። ፈርስት ተርሟን የመጀመሪያውን ተርም ለዚህኛው ፈርስት ተርም ታስቀምጣላችሁ ታካፍላላችሁ ማለት ይሄ ማለት እዚህ ጋር በቀላሉ እንድትረዱት 4x ኪዩብ ለማን ታካፍላላችሁ? ለ2x ታካፍላላችሁ ማለት ነው። ይሄን ስታካፍሉ ምን ይመጣል ማለት ነው? 4 ለ2 2 ይመጣል። ኤክስ ደግሞ እዚህ ጋር 3 ኤክሶች አሉኝ እዚህ ጋር እንዳለች እቺን 3ቷን ወደ 2 ቀይራታለች። ኤክስ ስኩዌር ይመጣል ማለት ነው።
ስለዚህ በአጠቃላይ ስትመጣል ማለት ነው 2x ስኩዌር። ሶ 2x ስኩዌርን እዚህ ጋር አስቀምጣለሁ። ከዛ በኋላ 2x ስኩዌር በዚህኛው በእያንዳንዱ ተርም አባዘዋለሁ ማለት ነው። ከዛ በዚህ በ2x ስኩዌር እንግዲህ ምን አደርጋለሁ ማለት ነው ሁለቱንም ተርሞች እዚህ ጋር በዲቫይዘሩን ተርሞች አባዛለሁ ማለት ነው። ሶ 2x ስኩዌር ታይምስ 2x 2 በ2 4 ይመጣል። 4 ኤክስ እዚህ ጋር 1 አለው እዚህ ጋር 2 አለ ኤክስ ኪው ይመጣል ማለት ነው። ከዛውን ትቀንሳላችሁ። ስትቀንሱ እንግዲህ ምን ይመጣል? ስትቀንሱ የዜሮ ይመጣል ማለት ነው። ቀጥሎ የሚወርደው ማን ነው? እንግዲህ ከዛ በፊት እንግዲህ ይሄን መርሳት የሌለባችሁ ምንድነው በዚህኛው በምታገኙት ቁጥር እዚህ ጋር ኮኤፊሺየንት ላይ በምታገኙት ቁጥር እንግዲህ የዲቫይዘሩ ሁሉንም ተርሞች ማባዛት አለባችሁ። እዚህ ጋር ዲቫይዘራችሁ ሁለት ተርም ነው ያለው። አሁን በመጀመሪያው በዚህ አባዝቼዋለሁ። አሁን የረሳሁት ምንድነው በ2x ስኩዌር አሁን ኔጌቲቭ 1ንም ማባዛት አለብን ማለት ነው። 2x ስኩዌር ታይምስ ኔጌቲቭ 1 ኔጌቲቭ 2x ስኩዌር ይመጣል ማለት ነው። ከዛ ይሄኛው እንግዲህ በኔጌቲቭ ስታባዙት ይሄኛው ወደ ምን ይቀየራል ማለት ነው? ወደ ፕላስ ይቀየራል ማለት ነው። ወደ ፕላስ ይቀየርላችኋል። ከዛ በኋላ ይሄ ዜሮ ይመጣል ማለት ነው። ከዛ ሁለቱ ደግሞ 4x ስኩዌር ሲደመር 2x ስኩዌር ስንት ይመጣል? 6x ስኩዌር ይመጣል ማለት ነው። 6x ስኩዌር ከዛ ማን ይቀሩናል? እዚህ ጋር ሁለቱ 4x ስኩዌርን እዚህ ጋር ደምረነዋል። የሚቀሩን እነኚህ ናቸው። እነሱንም ታወርዳላችሁ። ኤክስ አለ ፕላስ 4 እንዳለ ታወርዳላችሁ ማለት ነው። ከዛ በኋላ ይሄን መደጋገም ነው። አሁን እንግዲህ ምንድነው እዚህ ጋር አዲስ ተርም አላችሁ። አሁንም አዲስ ተርም አላችሁ። የዚህኛው ፈርስት ተርም አሁንም ለዚህኛው ፈርስት ተርም ታካፍላላችሁ። ይሄን ካደረጋችሁ በኋላ so what is our new first term here it is 6x ስኩዌር ነው ማለት ነው። 6x ስኩዌር ሲካፈል ለማ ለ2x ታካፍላላችሁ። ከዛ 6 ለ2 3 ይመጣል። x ስኩዌር ደግሞ ለx ታካፍሉ 2x ነው ያለው እዚህ ጋር ይሄን ያጣፋላችኋል። 1x ይቀራል 3x ይመጣል ማለት ነው። so 3xአችሁን እዚህ ጋር ወስዳችሁ እንግዲህ ታስቀምጣላችሁ። አሁንም ተመሳሳይ ይሄንን ነገር ትደግማላችሁ ማለት ነው። ማባዛት ነው። 3x ታይምስ 2x 3 ታይምስ 2 6 ይመጣል። x ታይምስ x ደግሞ x ስኩዌር ይመጣል። ኦኬ ከዛ አሁንም በ3x ደግሞ ማን እናባዛለን? ኔጌቲቭ 1 እናባዛለን። ማይነስ ይሄ ፖዚቲቭ ስለሆነ ይሄኛው ደግሞ ኔጌቲቭ ነው። ፖዚቲቭ ታይምስ ኔጌቲቭ ይሆናል። 3x ታይምስ 1 3x ይመጣል ማለት ነው። ጉድ ከዛ በኋላ ይሄኛው ምን ታደርጋላችሁ? በኔጌቲቭ ታባዙታላችሁ። በኔጌቲቭ ታባዙት ይሄ ኔጌቲቭ ይሆናል። ይሄኛው ፕላስ ይሆናል። ሶ ይሄ ተጣፋውን ስትደምሩት በኔጌቲቭ ካባዛችሁ በኋላ ትደምራላችሁ ማለት ነው። ስትደምሩት እዚህ ጋር ኔጌቲቭ ኤክስ አለ አንድ ኔጌቲቭ 1 ኤክስ ማለት ነው። እዚህ ጋር ደግሞ ፖዚቲቭ 3 ኤክስ አላችሁ። ሶ ስትደምሯቸው ምን ይመጣል ማለት ነው? 3 ሲቀነስ አንድ እንደማለት ነው። ሌላ ነገር ፖዚቲቭ 2 ኤክስ ይመጣል ማለት ነው። ከዛ እዚህ ጋር ምን ይቀራችኋል? 4 ትቀራለች። እሷን ታወርዳላችሁ። ጉድ ከዛ በኋላ አሁንም እንቀጥላለን። የዚህን ፈርስት ተርም አሁንም ለዚህኛው ፈርስት ተርም ታካፍላላችሁ። ማነው እዚህ ጋር ፈርስት ተርማችን 2x ነው። ሲካፈል ለዚህኛው ፈርስት ተርም አካፍላለሁ ማለት ነው። 2x ለ2x ደግሞ 1 ነው። ስለዚህ ፕላስ 1 ብዬ እዚህ ጋር ጨምራለሁ። አሁንም በአንድ ሁለቱንም እነኝን አባዛለሁ ማለት ነው። 1 ታይምስ 2x ይመጣል። 1 ታይምስ ኔጌቲቭ 1 ማይነስ 1 ይመጣል። ከዛ በኋላ ምን ታደርጋላችሁ? በኔጌቲቭ ታባዛላችሁ። ወይም በኔጌቲቭ ታባዙት ይሄኛው ፕላስ ይሆናል። ከዛ በኋላ ትደምራላችሁ። ስትደምሩ እነኚህ 0 ይመጣሉ። እዚህ ጋር ሲደመር 1 ደግሞ 5 ይመጣል ማለት ነው። ስለዚህ አሁን የ5 ዲግሪ ስንት ነው? 5 ኮንስታንት ተርም ነው። ዲግሪው 0 ነው ማለት ነው። የዚህኛው ዲግሪ ደግሞ 1 ነው። ስለዚህ እዚህ ጋር የምታገኙት ፋንክሽን ሎንግ ዲቪዥን ፕሮሰሱ አሁን ምን ሆነ ማለት ነው? እዚህ ጋር ቆመ ማለት ነው። so the long division process will be terminated here ኦኬ እዚህ ጋር ያቆማል። ለምን? ምክንያቱም የዚህ ዲግሪ ከዚህኛው ዲግሪ ያንሳል። የዚህ ዲግሪ 0 ነው፣ የዚህኛው 1 ነው። so ዲግሪው ካነሰ ደግሞ ማካፈል አንችልም ማለት ነው። ስለዚህ ይሄ ነገር ምን ይሆናል ማለት ነው? ሪማይንደር ይሆናል ወይም ደግሞ ቀሪ ይሆናል ማለት ነው። ሪማይንደር ወይም ደግሞ ቀሪ ይሆናል ማለት ነው። ስለዚህ ይሄን ፋንክሽን f of x ለg of x አካፍል እንግዲህ ኮኤፊሺየንት ምን ሆነ ማለት ነው? እዚህ ጋር ደግሞ የምታዩት ይሄኛው ኮኤፊሺየንታችሁ ነው ማለት ነው። this is your coefficient የተጠየቅነው ይሄንን ነው ማለት ነው። ስለዚህ አካፍሉ ስንባል እንግዲህ አካፍሉን ያገኘነው ኮኤፊሺየንታችን ስንት ሆነ ማለት ነው? ኮኤፊሺየንት our coefficient is 2x square plus 3x plus 1 and the remainder
ሪማይንደር ወይም ቀሪ ደግሞ 5 ይሆናል ማለት ነው። እንደዚህ አድርገን እንግዲህ በቀላሉ ማካፈል እንችላለን ማለት ነው። እዚህ ጋር እንደምታዩት እንግዲህ ይህን ፋንክሽን በምናካፍልበት ሰዓት ኩዌሽንታችን እዚህ ጋር እንደምታዩት 2x ስኩዌር ፕላስ 3x ፕላስ 1 ኤንድ ሪማይንደር 5 መጣልን ማለት ነው። የበለጠ እንግዲህ ግልጽ እንዲሆንላችሁ ሌት ሚ አድ ዋን ሞር ኤግዛምፕል፣ አንድ ኤግዛምፕል እስኪ ልጨምርላችሁ። እንግዲህ ስቴፑ በጣም ቀላል ነው። አሁን ያልኳችሁን ነገር በስትክክል መተግበር ብቻ ነው። ሂር ኢት ኢዝ ዊ አር አስክድ ቱ ፋይንድ እዚህ ጋር ኤክሰርሳይዝ 2.8 ላይ ኤክሰርሳይዝ 2.8 ላይ ኩዌሽን ነምበር 1 ላይ ምንድነው የሚለን? ኢን ኢች ኦፍ ዘ ፎሎዊንግ ፋይንድ ዘ ኩዌሽንት q of x and the remainder r of x and the f of x when f of x is divided by g of x ነው የሚለን። ስለዚህ f of x divided by g of x አካፍላችሁ ማንን ፈልጉ ነው የተባላችሁት? q of x እና r of x። ይሄ ማለት በሌላ ነገር ምንድነው? ይሄ ኩዌሽንት ድርሻ ማለት ነው። ኩዌሽንቱንና ሪማይንደራችሁን ፈልጉ ነው የተባላችሁት፣ ወይም ቀሪያችሁን ፈልጉ። ኦኬ እነኚህን አካፍለን what are the functions f of x እንትን የተሰጠን የመጀመሪያው ላይ x cube plus 4x square plus x plus 1 g of x ደግሞ የተሰጠን ስንት ነው? g of x ደግሞ x plus 2 ነው የተሰጠን ማለት ነው። x plus 2 እነኚህን ፋንክሽኖች አካፍሉ ነው የተባልነው። ይሄን ለማካፈል እንግዲህ ምንድነው የምናደርገው ብለናል? ሶሉሽናችን ምንድነው ብለናል? ዩዝ ወይም ደግሞ አፕላይ ምን አፕላይ አድርጉ ነው የተባልነው? ይሄን ለማካፈል ሎንግ ዲቪዥን ፕሮሰስ። ኦኬ ሎንግ ዲቪዥን ፕሮሰስን አፕላይ ማድረግ ነው ወይም ደግሞ መተግበር ነው ማለት ነው። እናካፍላለን እዚህ ጋር f of x divided by g of x ማለት ነው። ከዛ እዚህ ጋር ምን እናገኛለን? q of x እናገኛለን። እዚህ ጋር ደግሞ ሪማይንደር እናገኛለን ማለት ነው። እሱ የቀደሙን ፕሮሰስ መድገም ማለት ነው። ስለዚህ f of x አችን ማን ነው? እዚህ ጋር f of x አችን x cube plus 4x square plus x plus 1 ነው። ሲካፈል ለማን ነው የምናካፍለው? ይሄንን ለg of x አችን እሱ ማን ነው? 2x plus 2 ነው ማለት ነው። x plus 2። ስለዚህ ይሄን በምታካፍሉበት ሰዓት እንግዲህ ምንድነው ማድረግ ያለባችሁ? የመጀመሪያው ስራችሁ ብያለሁ፣ ፈርስት ተርማችሁን የዚህን የዲቪደንዱን ፈርስት ተርም ለዲቫይዘሩ ፈርስት ተርም ማካፈል ነው። ፈርስት ተርማችን ማን ነው? x cube ሲካፈል የዲቫይዘሩ ፈርስት ተርም x። ስለዚህ የ3x አለን እዚህ ጋር አንድ x አለን። ይሄኛውን በዚህ ሳጣፋው ይሄ ወደ 2 ይሄዳል። x ስኩዌር አገኛለሁ ማለት ነው። ይሄን ኩዌሽንት ላይ ወስጄ አስቀምጣለሁ። x ስኩዌር ከዛ በx ስኩዌር እዚህ ጋር ያሉትን ዲቫይዘሩን በሞላ አባዛለሁ ማለት ነው። x ስኩዌር ታይምስ x ኪዩብ ይመጣል። x ስኩዌር ታይምስ 2 ፕላስ 2x ስኩዌር ይመጣል ማለት ነው። ከዛ በኋላ ምን እንደምታደርጉት ይሄኛውን በኔጌቲቭ ሳይን ታባዛላችሁ። ይሄን በኔጌቲቭ ታባዛላችሁ። በኔጌቲቭ ታባዙ ይሄን ኔጌቲቭ ይሆናል። ይሄኛው ደግሞ ፖዚቲቭ ነው። በኔጌቲቭ ሲባዛ ወደ ምን ይቀየራል ማለት ነው? ወደ ኔጌቲቭ ይቀየራል ማለት ነው። በኔጌቲቭ ስታባዙት ይሄም ኔጌቲቭ ይሆናል ማለት ነው። ከዛ በኋላ ምን ማድረግ ነው? መደመር። በኔጌቲቭ ካባዛችሁ በኋላ መደመር። ስትደምሩ x ስኩዌር x ኪዩብ እና x ኪዩብ እኩል ሆነው ሳይናቸው የተለያየ ከሆነ ስትደምሯቸው ዜሮ ነው የሚመጣው። ይሄ ዜሮ ይመጣል። እዚህ ጋር 4x ስኩዌር አለ። እዚህ ጋር 2x ስኩዌር መቀነስ ነው። እዚህ ጋር ኔጌቲቭ ስለሆነ ስናባዛው ቀድሞ ኔጌቲቭ ስለነበረ ፖዚቲቭ ስለነበረ በኔጌቲቭ ስናባዛው ኔጌቲቭ ሆኗል። ስለዚህ 4x ስኩዌር ሲቀነስ 2x ስኩዌር 2x ስኩዌር እናገኛለን ማለት ነው። ከዛ በኋላ ማን ይቀረኛል? እዚህ ጋር ሁለት ተርሞች አሉ። እነሱ እንዳለ ወርዳቸዋለሁ ማለት ነው። ጉድ። አሁን ደግሞ ምን አገኘው ማለት ነው? አዲስ ፈርስት ተርም ይኖረኛል እዚህ ጋር ማለት ነው። አዲስ ፈርስት ተርም ይኖረኛል። አዲሱን ፈርስት ተርም 2x ስኩዌርን ለዚህኛው ለx አካፍላለሁ ለዚህኛው ፈርስት ተርም ማለት ነው። ስለዚህ እዚህ ጋር 2 ሲካፈል እዚህ ጋር 1 ነው ያለው 2 ይመጣል። x ስኩዌር ደግሞ አንዷን x ታጣፋልናለች 2x ይመጣል ማለት ነው። 2x አችንን ወስደን እዚህ ጋር እናስቀምጣለን። 2x ታይምስ 2x አሁንም 2x ስኩዌር ይመጣል። 2x ታይምስ 2 ፕላስ 4x ይመጣል። ኦኬ ከዛ በኋላ አሁንም ይሄን በኔጌቲቭ ታባዛላችሁ። በኔጌቲቭ ታባዙት ምን ይመጣል? ይሄ ኔጌቲቭ ይሆናል። ይሄ ፕላስ የነበረው ምን ይሆናል? ማይነስ ይሆናል ማለት ነው። በኔጌቲቭ ካባዛችሁ በኋላ ስትደምሩ ይሄ ዜሮ ይመጣል። ማን ይቀራል ማለት ነው? እዚህ ጋር x ማይነስ 4x ይመጣላችኋል። 1x ሲቀንስ 4x ደግሞ ኔጌቲቭ 3x ይመጣል ማለት ነው።
ጨረስን። ነው ማን ይቀረናል? እዚህ ጋር አንድ ተርም አለች፣ እሷን እናወርዳታለን። ጉድ። አሁንም በተመሳሳይ መልኩ አዲስ ፈርስት ተርም ይኖረኛል። እዚህ ጋር ኔጌቲቭ 3x አሁንም አለ ሲካፈል ለዚህኛው ፈርስት ተርም ለኤክስ አካፍላለሁ። ኤክስ በኤክስ ይጠፋና ኔጌቲቭ 3 ይመጣል ማለት ነው። ኔጌቲቭ 3ችንን እዚህ ጋር ወስደን እናስቀምጣታለን። በኔጌቲቭ 3 እነኚህ ሁለት ቁጥሮች አባዛለሁ። አሁንም ኔጌቲቭ 3 ታይምስ ኤክስ ኔጌቲቭ 3x ይመጣል። ኔጌቲቭ 3 ታይምስ 2 ኔጌቲቭ 6 ይመጣል፣ ኦር ማይነስ 6 ይመጣል። ከዛ ምን ታደርጋላችሁ? ወይም በኔጌቲቭ ስታባዙት፣ ይሄን በኔጌቲቭ ስታባዙት ይሄ ፕላስ ይሄን ፕላስ ይመጣል ማለት ነው። ከዛ ደምሮ ይሄ 0 ይመጣል። ይሄኛው ደግሞ ስንት ይመጣል? 7 ይመጣል። አሁን ምን ሆነ? ኮንስታንት ተርም ነው። ዲግሪው ስንት ነው? 0። የዚህ ዲግሪ ስንት ነው? 1 ነው። ስለዚህ ያንሳል ማለት ነው። መካፈል አይችልም። ሎንግ ዲቪዥን ፕሮሰሱ እዚህ ጋር ያቆማል ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው? ሪማይንደር ይሆናል ማለት ነው። ሪማይንደር ይሄ ይሆናል። ይሄኛው ደግሞ ኩዌሽንታችን ይሆናል ማለት ነው። ኦኬ ኩዌሽንታችን ደግሞ ይሄ ይሆናል ማለት ነው። ዲቪደንድ እና ዲቫይዘራችን ደግሞ ያው ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስ ነው። ስለዚህ እና አካፍለን ያገኘነው ውጤት ምንድነው ማለት ነው? ዊዝ ኪዩብ ኦፍ ኤክስ ኩዌሽንታችን ወይም ድርሻችን አካፍለን ያገኘነው ውጤት ስንት ይመጣል ማለት ነው? ኤክስ ስኩዌር ፕላስ 2ኤክስ ኤክስ ስኩዌር ፕላስ 2ኤክስ ማይነስ 3 ይመጣል ማለት ነው። አር ኦፍ ኤክስ ወይም ደግሞ ሪማይንደራችን ደግሞ ስንት ይመጣል ማለት ነው? 7 ይመጣል ማለት ነው። ስለዚህ ኤፍ ኦፍ ኤክስ ሲካፈል ለጂ ኦፍ ኤክስ የምናገኘው ውጤት ስናካፍል እንግዲህ የምናገኘው ውጤት ኩዌሽንት ድርሻና ሪማይንደር ነው የምናገኘው ማለት ነው። ሪማይንደር ነው የምናገኘው። ሁለቱንም በዚህ መልኩ እንደዚህ አድርገን መፈለግ እንችላለን ማለት ነው። ዚስ ኦል አባውት ዲቪዥን እንግዲህ ወይም ደግሞ የማካፈል ሂደትን በዚህ መልኩ መተግበር ትችላላችሁ ማለት ነው። ኦኬ ሶ ሌትስ አድ ዋን ሞር ኤግዛምፕል እስኪ እንጨምር። አሁን ዲቫይዘሩ ዲግሪው ከፍ እያለ ሲሄድ በተመሳሳይ መልኩ ነው የምትሰሩት። ኦኬ በተመሳሳይ መልኩ ነው የምትሰሩት። ለምሳሌ እዚህ ጋር አሁን ፋይንድ ማን የተባልኩት ኤፍ ኦፍ ኤክስ ዲቫይድ ባይ ጂ ኦፍ ኤክስን ፈልጉ ወይም ኩዌሽንትን ፈልጉ ነው የተባለው። እዚህ ጋር ፋንክሽኖቻችን ማን ናቸው? ኤፍ ኦፍ ኤክስ ተሰጥቶኛል። ኤክስ ዘ ፓወር ኦፍ 5 ፕላስ 5 ኤክስ ኪዩብ ማይነስ 2 ኤክስ ስኩዌር ፕላስ 7 ኦኬ ሲካፈል ለማን ነው? ለኤክስ ስኩዌር ፕላስ 2 ኤክስ ፕላስ 1 ለዚህ አካፍሉ ነው የተባለው። ይህም በምናካፍልበት ሰዓት እንግዲህ ቅድም የነገርኳችሁን ሎንግ ዲቪዥን ፕሮሰስ ነው ተግባራዊ የምታደርጉት። አሁንም የዚህ ፈርስት ተርም እንግዲህ ውሰዱ። ችነሽ ፈርስት ተርሟ፣ የዚህኛው ደግሞ ፈርስት ተርም ይሄ ነው። ለእሷን ስታካፍሉ ኤክስ ፓወር ኦፍ 5 ሲካፈል ለኤክስ ስኩዌር። እዚህ ጋር 2 ነው ያለው፣ እዚህ ጋር 5 ነው። ሁለቱን በዚህ ሳጣፋች 3 ትሆናለች። ምን ይመጣል ማለት ነው? ኤክስ ኪዩብ አገኛለሁ ማለት ነው። ኤክስ ኪዩብ ታይምስ ከዛ በዚህ ኤክስ ኪዩብ ሁሉንም ተርሞች እዚህ ጋር ያሉትን አባዛለሁ። ኤክስ ኪዩብ ታይምስ ኤክስ ፓወር ኦፍ 2 ኤክስ ፓወር ኦፍ 5 አገኛለሁ። ኤክስ ስኩዌር ታይምስ ኤክስ ኪዩብ ታይምስ 2ኤክስ ፕላስ 2ኤክስ እዚህ ጋር 3 አለ፣ እዚህ ጋር 1 አለ፣ 4 ይመጣል ማለት ነው። ኤክስ ኪዩብ ታይምስ 1 ኤክስ ኪዩብ ይመጣል። ያችሁ ከዛ በኋላ የምናደርገዋለሁ በኔጌቲቭ አባዘዋለሁ። በኔጌቲቭ ሳባዛው እንግዲህ እዚህ ጋር ፕላስ የነበሩት በሞላ ወደ ምን ይቀየራሉ ማለት ነው? ወደ ኔጌቲቭ ይቀየራሉ ማለት ነው። ወደ ኔጌቲቭ ይቀየራሉ በኔጌቲቭ ሲባዙ። ከዛ በኋላ ምን ታደርጋለህ? ስትደምሩ ይሄ 0 ይመጣል። እዚህ ጋር ማን አለ ማለት ነው? እዚህ ጋር 4 አለ፣ እዚህ ጋር የለም። ኔጌቲቭ 4ን እንዳለ እንወስደዋለን። ኔጌቲቭ 2 ኤክስ ፓወር ኦፍ 4 ከዛ እዚህ ጋር ማን አለ? 5 ኤክስ ኪዩብ አለ፣ እዚህ ጋር ማይነስ ኤክስ ኪዩብ አለ። ስለዚህ ከ5 ኤክስ ኪዩብ ላይ አንድ ኤክስ ኪዩብ ስትቀንሱ ስንት ይመጣል ማለት ነው? ፖዚቲቭ 4 ኤክስ ኪዩብ ይመጣል። ከዛ እዚህ ጋር የሚቀሩትን ሁለት ተርሞች እንዳለ ታወርዳላችሁ። 2ኤክስ ስኩዌር ፕላስ 7 ከዛ በኋላ ምን ታደርጋላችሁ? አዲሱን ፈርስት ተርማችሁን ታካፍላላችሁ። አዲሱ ፈርስት ተርማችን ማን ነው? ይሄ ነው ማለት ነው። ለማን? ለዚህኛው ፈርስት ተርም። እሱን ስናካፍል ምን ይሆናል ማለት ነው? 2 ኔጌቲቭ 2 ኤክስ ፓወር ኦፍ 4 ሲካፈል ለኤክስ ስኩዌር ማለት ነው። ስለዚህ ይሆናል ይሄ ምን ይመጣል? ኔጌቲቭ 2 እዚህ ጋር 2 ኤክስ አለ፣ እዚህ ጋር 4 አለኝ። ይሄን በዚህ ሳጣፎች 2 ትሆናለች። ይሄ ኤክስ ስኩዌር ይመጣል ማለት ነው። ኔጌቲቭ 2 ኤክስ ስኩዌር ይመጣል። ኔጌቲቭ 2 ኤክስ ስኩዌር እዚህ ጋር አስቀምጣለሁ። በኔጌቲቭ 2 ኤክስ ስኩዌር አሁንም እነኚህን የዲቫይዘሩ ሁሉንም ተርሞች አባዛለሁ ማለት ነው። ኔጌቲቭ 2 ኤክስ ስኩዌር ታይምስ ኤክስ ስኩዌር ኔጌቲቭ 2
ኤክስ ፓወር ኦፍ 4 ይመጣል ማለት ነው። 2 4 ይመጣል። ኔጌቲቭ 2 ኤክስ ስኩዌር ሲባዛ በ2 ኤክስ ፖዚቲቭ በኔጌቲቭ ማይነስ ይሆናል። 2 ታይምስ 2 4 ይመጣል። ኤክስ ስኩዌር ታይምስ ኤክስ ደግሞ ኤክስ ኪዩብ ይመጣል። ኤክስ ኪዩብ ይመጣል። እንደዘን የመጨረሻው ኔጌቲቭ 2 ታይምስ 1 ኔጌቲቭ 2 ኤክስ ስኩዌር ይመጣል ማለት ነው። ሶ እንደዚህ እናስቀምጣለን። ሶ ይሄን በኔጌቲቭ ስናባዛው እንግዲህ ምን ይመጣል? ይሄ በኔጌቲቭ ሲባዛ ሁሉም ፕላስ ፕላስ ይመጣል ማለት ነው። ሁሉም ፕላስ ፕላስ ይመጣል። ከዛ በኋላ መደመር ነው። ሶ ስደምሩት ምን ይመጣል? ይሄ 0 ይመጣል። ከዛ 4x ኪዩብ አላችሁ፣ እዚህ ጋርም 4x ኪዩብ አላችሁ። ሁለቱ ስደምሩ ስንት ይመጣል? 8x ኪዩብ ይመጣል። ከዛ ኤክስ ስኩዌር እዚህ ጋር አላችሁ፣ ሁለቱም ይሄ 0 ይመጣል። ለምን እኩል ናቸው? ቱቱ ነው። አንዱ ፖዚቲቭ አንዱ ኔጌቲቭ ነው። 0 ይመጣል ማለት ነው። ከዛ የሚቀራችሁ ማን ነው? እዚህ ጋር 7 አለች፣ እሷን ማውረድ ነው። ከዛ በኋላ አሁን አዲሱ ደግሞ ፈርስት ተርማችን ማን ነው? ኤክስ ኪዩብ 8x ኪዩብ ይሆናል ማለት ነው። 8x ኪዩብ ሲካፈል ለዚህኛው ፈርስት ተርም ኤክስ ስኩዌር ምን ይመጣል ማለት ነው? እዚህ ጋር 2x አለ፣ እዚህ ጋር 3 አለ። ይሄ ኤክስ1 ያጣፋልናል፣ ኤክስፖነንቱን ያጣፋልናል። 8 ሲካፈል ለ1 8 ይመጣል ማለት ነው። ሶ ፕላስ 8 ሶ 8 ታይምስ ኤክስ ስኩዌር 8 ሶ እዚህ ጋር ምንድነው? እቺኛዋ ኤክስ ኪዩብ ነች። እዚህ ጋር ኤክስ ስኩዌር ነው። ስለዚህ 8 አንድ ኤክስ ትቀራለች ማለት ነው። ሶ እዚህ ጋር ኤክስ አለች። ሶ 8x ታይምስ ኤክስ ኪዩብ 8x ኪዩብ ይመጣልናል። 8x ታይምስ 2x 8 በ2 16 ይመጣል። ኤክስ ታይምስ ኤክስ ደግሞ ኤክስ ስኩዌር ይመጣል። 8x ታይምስ 1 8x ይመጣል። ኦኬ። ከዛ በኋላ ይሄን ምን ታደርጋላችሁ? በኔጌቲቭ ታባዙታላችሁ። ሶ በኔጌቲቭ ስናባዛው ይሄ ኔጌቲቭ ይመጣል፣ ይሄኛውም ኔጌቲቭ ይመጣል፣ ይሄኛውም ኔጌቲቭ ይመጣል ማለት ነው። ሶ ማይነስ አስደምሩት ይሄ 0 ይመጣል። እዚህ ጋር ማን ይቀራል ማለት ነው? ኔጌቲቭ 16 ኤክስ ስኩዌር። እዚህ ጋር ማን ይቀራል? ኔጌቲቭ 8 ኤክስ አለ። እዚህ ጋር ደግሞ ፕላስ 7 አለች። እዚህ ጋር 7 እናወርዳታለን። ስለዚህ አሁን አዲሱ ደግሞ ኒው ተርማችን ማን ነው ማለት ነው? ይሄ ይሆናል ማለት ነው። ኔጌቲቭ 16 ኤክስ ስኩዌር ሲካፈል ለዚህኛው ፈርስት ተርም ማን ነው? ኤክስ ስኩዌር አለ። ስናካፍለው ኤክስ ስኩዌር በኤክስ ስኩዌር ይጣፋል። ማን ይቀራል ማለት ነው? ኔጌቲቭ 16 ይቀራል። ኔጌቲቭ 16 ሶስቱን ወስደን እዚህ ጋር እናስቀምጠዋለን። ማይነስ 16 አድርገን እናስቀምጠዋለን ማለት ነው። ከዛ በዚህም በኔጌቲቭ 16 እንግዲህ ሁለቱንም አባዛለሁ፣ ሶስቱንም አባዛለሁ። እዚህ ጋር ያሉትን ኔጌቲቭ 16 ታይምስ ኤክስ ስኩዌር ምን ይመጣልናል? ይሄ ኔጌቲቭ 16 ሲባዛ ኤክስ ስኩዌር ኔጌቲቭ 16 ኤክስ ስኩዌር ይመጣል ማለት ነው። ይህን ስናባዛ እንግዲህ ማይነስ 16 ኤክስ ስኩዌር ይመጣልናል። ይሄኛውን ሳይን ታይም እንደምታጣባችሁ ሶ ኔጌቲቭ 16 እዚህ ጋር ኔጌቲቭ 16 አስቀምጠን የለ ኔጌቲቭ 16 ታይምስ ኤክስ ስኩዌር ኔጌቲቭ 16 ኤክስ ስኩዌር ኔጌቲቭ 16 ሲባዛ በ2ኤክስ ኔጌቲቭ 32 ኤክስ ሲባዛ በአንድ ደግሞ ኔጌቲቭ 16 ይመጣል ማለት ነው። ከዛ በኋላ ይሄን እንግዲህ የምናደርጋለን በኔጌቲቭ እናባዘዋለን። በኔጌቲቭ ስናባዘው ይሄ ፕላስ 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 ይመጣል። ሶ ስንደምረው ከዛ በኋላ የ0 ይመጣል። እዚህ ጋር ምን አለን? ኔጌቲቭ 8 ሲደመር 32 ኤክስ አለ። ኔጌቲቭ 8 ኤክስ ሲደመር 32 ኤክስ ፖዚቲቭ ስንት ይሆናል ማለት ነው? 24። ኦኬ ፖዚቲቭ 24 ኤክስ ይመጣል። እዚህ ጋር 7 አለ፣ እዚህ ጋር 16 አለ። ሲደመር ደግሞ ይሄ 23 ይመጣል። አሁን አዲሱ ፈርስት ተርማችን ማን ነው? 24x ነው። የዚህኛው ደግሞ ማን ነው? ኤክስ ስኩዌር ነው። ስለዚህ የዚህ ዲግሪ ስንት ነው? 1 ነው ዲግሪው። የዚህኛው ደግሞ ምንድነው? 2 ነው። ስለዚህ የዚህኛው ዲግሪ ከዲቫይዘሩ ዲግሪ ካነሰ ሎንግ ዲቪዥን ፕሮሰሱ ምን ይሆናል ብለናል? ይቆማል። ከዛ በላይ መሄድ አንችልም ማለት ነው። ይሄን እንደምናስቀምጠዋለን ማለት ነው። እንደ ሪማይንደር ይቀመጣል፣ እንደ ቀሪ ማለት ነው። ስለዚህ ኤፍ ኦፍ ኤክስን
ለጂ ኦፍ ኤክስ ስናካፍል እንግዲህ የምናገኘው ድርሻ ስንት ይሆናል ማለት ነው። ስለዚህ ኪው ኦፍ ኤክሳችን ወይም ደግሞ ኩዌሽንታችን ማለት ነው ስንት ይሆናል ማለት ነው። እዚህ ጋር ያገኘ ነው ከላይ ያስቀመጠው ኤክስ ኪዩብ ማይነስ 2x ስኩዌር ኤክስ ኪዩብ ማይነስ 2x ስኩዌር and then what plus 8x minus 16 plus 8x plus 16 ይመጣል ማለት ነው። ኦኬ ማይነስ 16 እዚህ ጋር ማይነስ ነች እዚህ ጋር ሶችኛዋን ማይነስ 16 ይሄ ይመጣል። ሪማይንደራችን ደግሞ አር ኦፍ ኤክስ ስንት ይመጣል ማለት ነው 24x ፕላስ 23 ይመጣል ማለት ነው። ሶ እንደዚህ አድርገን እንግዲህ ኤፍ ኦፍ ኤክስን ለጂ ኦፍ ኤክስ በማካፈልበት ሰዓት እንግዲህ ድርሻው ወይም ኮሸንቱ ይሄን ያክል ሲሆን ሪማይንደራችን ወይም ደግሞ ቀሪያችን ይሄን ያክል ይሆናል ማለት ነው። ሶ እንደዚህ አድርጋችሁ እንግዲህ ማስቀመጥ ትችላላችሁ። ሌላኛው ነገር እንግዲህ እዚህ ጋር መረዳት ያለባችሁ እንግዲህ ምንድነው ለማረጋገጥ የሰራችሁት ነገር ልክ ነው አይደለም የሚለውን ማወቅ ከፈለጋችሁ ኤፍ ኦፍ ኤክስ which is equal to what ጂ ኦፍ ኤክስ ሲባዛ ኪው ኦፍ ኤክስ ሲደመር አር ኦፍ ኤክስ በዚህ ማወቅ ትችላላችሁ። ይሄ ማለት ምን ማለት ነው? እዚህ ጋር ይሄ ዲቪደንዳችን ነው ማለት ነው፣ የምናካፍለው ዲቪደንድ ነው። ይሄኛው ደግሞ ጂ ኦፍ ኤክስ ማለት ደግሞ ዲቫይዘራችን ነው፣ ዲቫይዘር ነው። ይሄኛው ኩዌሽንት ነው፣ ኩዌሽንት ነው። ይሄኛው ደግሞ ምንድነው? ሪማይንደር ነው። ኦኬ። ስለዚህ ይሄን ለማረጋገጣው ምንድነው የምታደርጉት? ያገኛችሁትን ፋንክሽን ይሄ ኪው ኦፍ ኤክስ ወይም ድርሻችሁን በማታባዙታላችሁ በዲቫይዘራችሁ በዚህ ታባዙታላችሁ። ከዛ በኋላ ሪማይንደሩን ሲደምሩበት ይሄኛውን ፋንክሽን መስጠት አለበት ማለት ነው። ይሄኛውን ፋንክሽን መስጠት አለበት። ያን ካደረጋችሁ እውነት ከመጣሱ ትክክል ናችሁ ማለት ነው። ትክክል ናችሁ ማለት ነው። ስለዚህ ይሄን ለማረጋገጥ ለምሳሌ እስኪ ቼክ እናድርገው። እስኪ የሰራነው ነገር ትክክል መሆኑን ቼክ ማድረግ እንችላለን ማለት ነው። እንዴት? በዚህ ፎርሙላ መሰረት። ስለዚህ ፋንክሽናችን ማን ነው? ጂ ኦፍ ኤክሳችን ማን ነው? ጂ ኦፍ ኤክስ ላባዛው ሲባዛ በኪው ኦፍ ኤክስ እንፈልጋለሁ። ስለዚህ ጂ ኦፍ ኤክስ ማን ነው? ጂ ኦፍ ኤክሳችን የተሰጠን ፋንክሽን ማለት ነው። እዚህ ጋር ያካፈልነው ማለት ነው። ጂ ኦፍ ኤክስ ኤክስ ስኩዌር ፕላስ 2x ፕላስ 1 ነው። ያገኘነው ፋንክሽን ደግሞ አካፍለን ያገኘነው ደግሞ ኪው ኦፍ ኤክስ ደግሞ እዚህ ጋር ያስቀመጥኩላችሁ ነው። ኪው ኦፍ ኤክስ ስንት ነው? ኤክስ ኪዩብ ማይነስ 2x ስኩዌር ፕላስ 8x ማይነስ 16 ነው። ስለዚህ እነኚህ ሁለት ፋንክሽኖች ስታባዙ የምታገኙት ውጤት አለ። ስለዚህ ስናባዛ ይሄ በዚህ ሲባዛ ምን ይመጣል ማለት ነው? ኤክስ ስኩዌር ታይምስ ኤክስ ኪዩብ ኤክስ ፓወር ኦፍ 5 ይመጣል። ኤክስ ስኩዌር ታይምስ ኔጌቲቭ 2 ኤክስ ስኩዌር ኔጌቲቭ 2 ኤክስ ፓወር ኦፍ 4 ይመጣል። ስኩዌር ስለሆኑ ሁለቱ። ኤክስ ስኩዌር ታይምስ 8 ኤክስ ደግሞ ምን ይመጣል? ፕላስ 8 ኤክስ ኪው ይመጣል። እዚህ ጋር ሁለት አለ፣ እዚህ ጋር አንድ አለ። ይሄ ደግሞ በኔጌቲቭ 16 ሲባዛ ኔጌቲቭ 16 ኤክስ ስኩዌር ይመጣል ማለት ነው። ስለዚህ በኤክስ ስኩዌር ሁሉንም ማባዛው እዚህ ጋር ቀጥሎ የሚቀረኝ በማን ነው? በ2 ኤክስ ማባዛት ነው። ሶ በ2 ኤክስ ይሄን ደግሞ ሳባዛው ምን ይመጣል? ይሄ 2 ኤክስ እዚህ ጋር እንዳለ እዚህ ጋር 3 4 ይመጣል። ይሄ 2 ኤክስ ስኩዌር በዚህኛው ደግሞ ሲባዛ 2 በኔጌቲቭ 2 ማይነስ 4 ይመጣል። እዚህ ጋር ኤክስ አንዳለን እዚህ ጋር ሁለት አለን ኤክስ ኪዩብ ይመጣል ማለት ነው። ከዛ 2x ታይምስ ኔጌቲቭ 8x በ8x አባዛው ስንት ይመጣል? ይሄኛው 16x ስኩዌር ይመጣል። ፕላስ 16x ስኩዌር ይመጣል። ከዛ 2x ሲባዛ በኔጌቲቭ 16 ደግሞ ኔጌቲቭ 32 ይመጣል። 32 ምን ኤክስ። ከዛ በአንድ ማባዛት ይቀረኛል። በአንድ ደግሞ ሁሉንም ሳባዛ ፕላስ ኤክስ ኪዩብ ማይነስ 2x ስኩዌር ፕላስ 8x ማይነስ 60። ከዛ ይሄን ካደረኩ በኋላ ኮሌክት ላይክ ተርም ማድረግ ነው። ስለዚህ ትልቁ ኤክስፖነንት እዚህ ጋር እንደምታዩት ኤክስ ፓወር ኦፍ 5 ነው። ከዛ በኋላ ኮሌክት ላይክ ተርም ኤክስ ፓወር ኦፍ 4 ያለው ይሄና ይሄ ነው። እነሱን አንድ ላይ ያመጣለሁ። ኔጌቲቭ 2 ኤክስ ፓወር ኦፍ 4 እዚህ ጋር ፕላስ 2 ኤክስ ፓወር ኦፍ 4 ኤክስ ኪዩብ ያላቸውን ደግሞ አንድ ላይ ያደርጋለሁ። ይሄ ያለ እዚህ ጋር ደግሞ ይሄኛው አለ። ስለዚህ ፕላስ 8 ኤክስ ኪዩብ ማይነስ 4 ኤክስ ኪዩብ ፕላስ 1 ኤክስ ኪዩብ
አንድ ላይ ሰበሰብ። ከዛ ቀጥሎ ማደርገው ምንድነው ስኩዌሮችን ደግሞ አንድ ላይ ሰበስባለሁ። ኔጌቲቭ 16 ኤክስ ዘ ፓወር ኦፍ 2 ሌላ እዚህ ጋር ምን አለ ፖዚቲቭ 16 አለኝ እዚህ ጋር ፕላስ 16 ኤክስ ዘ ፓወር ኦፍ 2 አለ እዚህ ጋር እንደምታዩት። ከዛ በኋላ ሌላ ኤክስ ስኩዌር ማለት ነው እዚህ ጋር ያለ ኤክስ ስኩዌር ኔጌቲቭ 2 ኤክስ ስኩዌር አለ ኔጌቲቭ 2 ኤክስ ስኩዌር። ከዛ በኋላ የሚቀረን ማለት ነው የኤክስ ዘሮችን ደግሞ አንድ ላይ ሰበስባለሁ ማለት ነው። ሶ የኤክስ ዘር ደግሞ ያለ ማለት ነው እዚህ ጋር ኔጌቲቭ 32 ኤክስ አለ ይሄ ማለት ነው። ከዛ ቀጥሎ ደግሞ 8 ኤክስ አለ 8 ኤክስ አለ። ከዛ የሚቀረን ቁጥር ብቻ ኮንስታንት ተርም ነው ኔጌቲቭ 16 አንድ ላይ ሰበሰብኳቸው ማለት ነው። ጉድ። ከዛ በኋላ ኤክስ ዘ ፓወር ኦፍ 5 ሁለቱ እንግዲህ እንደምታዩቸው ዜሮ ናቸው የሚመጡት እኩልና ኦፖዚት ስለሆኑ ሳይናቸው ዜሮ ይመጣል። ከዛ ኤክስ ኪዩቦችን ደግሞ ስደምር ከ8 ኤክስ ኪዩብ ሲቀነስ 4 ኤክስ ኪዩብ 4 ኤክስ ኪዩብ ይቀረኛል። ከ8 ሲቀነስ 4 ኤክስ ኪዩብ ሲደመር 1 ኤክስ ኪዩብ 5 ይመጣል ማለት ነው። 5 ኤክስ ኪዩብ ይመጣል ይሄኛው። ከዛ ኔጌቲቭ 16 ኤክስ ስኩዌር ይሄ ከዚህ ጋር የሚጣፋር ማን ይቀራል ማለት ነው ኔጌቲቭ 2 ኤክስ ስኩዌር ይቀራል። እዚህ ጋር ኔጌቲቭ 32 ኤክስ አለ ሲደመር 8 ኤክስ እንደሞ ምንድነው የሚሆነው ይሄኛው ኔጌቲቭ 20 ስንት ይመጣል ማለት ነው 24 ይመጣል ማለት ነው። 24 ኤክስ ሲቀነስማ 16 አሁን ሁለቱን ሳባዛ ጂ ኦፍ ኤክስ ታይምስ ኪው ኦፍ ኤክስ ይሄን አገኘው ማለት ነው። ከዛ እሱ ላይ ፎርሙላችን ላይ እንግዲህ ጂ ኦፍ ኤክስ ታይምስ ኪው ኦፍ ኤክስ ከዛ ፕላስ አር ኦፍ ኤክስ ከዛ እዚህ ላይ ማን እንደምርበታለሁ ማለት ነው ሲደመር አር ኦፍ ኤክስን እደምርበታለሁ ማለት ነው። ስለዚህ አር ኦፍ ኤክስን ለመደመር ኤክስ ኪዩብ ኤክስ ፓወር ኦፍ 5 ፕላስ 5 ኤክስ ኪዩብ ማይነስ 2 ኤክስ ስኩዌር ማይነስ 24 ኤክስ ማይነስ 60 ከዛ አር ኦፍ ኤክስን ለመደመር አር ኦፍ ኤክስ ደግሞ ስንት ነው ያመጣልኝ እዚህ ጋር እንደምታዩት 24 ኤክስ ፕላስ 23 ነው። ስለዚህ እሱን 24 ኤክስ ፕላስ 23 እንደምርበታለሁ ማለት ነው። ሶ በመደመርበት ሰዓት ቁጥር ከቁጥር ጋር ሲደመር እዚህ ጋር ስንት ይመጣል ይሄኛው 17 ይመጣል ማለት ነው። 7 ይመጣልናል ይሄኛው 7 ይመጣል። ይሄኛው 0 ይሆናል በመደመርበት ሰዓት። ከዛ እዚህ ጋር ማን ይቀራል ማለት ነው ኔጌቲቭ 2 ኤክስ ስኩዌር ይቀራል። እዚህ ጋር ፕላስ 5 ኤክስ አለ እዚህ ጋር ኤክስ ፓወር ኦፍ 5 ይመጣል። ያችሁ ይሄ ፋንክሽን እንግዲህ ከዲቪደንዱ ጋር እኩል መምጣት አለበት ማለት ነው። ከዲቪደንዱ ጋር እኩል መምጣት አለበት። ዲቪደንዳችን ደግሞ ማለት ነው ይሄው እዚህ ጋር እንደምታዩት እንግዲህ ኤክስ ፓወር ኦፍ 5 ፕላስ 5 ኤክስ ኪዩብ ማይነስ 2 ኤክስ ስኩዌር ፕላስ 7 this is x ስኩዌር ፕላስ 5x ኪዩብ አለ እዚህ ጋር ጂኒዋ ኪዩብ አለች ማይነስ 2x ስኩዌር ፕላስ 7 ስለዚህ ትክክል ነን ማለት ነው። የሰራነው ስራ ትክክል ነው ማለት ነው። ሶ በዚህም እንግዲህ የሰራችሁት የዲቪዥን ፕሮሰስ የሳይን ምናምን ስህተት ከሰራችሁ ምናልባት በዚህ መልኩ ተመልሳችሁ እንግዲህ ማረጋገጥ ትችላላችሁ ማለት ነው። ሶ ይሄ እንግዲህ አራቱን ስሌቶች በዚህ መልኩ ጨርሰናል ማለት ነው። ዲቪዥን ይሄንን ይመስላል። ቀጥሎ የምናየው እንግዲህ ቴረምስ ኦን ፖሊኖሚያል ፋንክሽን የሚለውን ነው። በሚቀጥለው ቪዲዮአችን እንመለከታለን እሱን። ቴንክ ዩ ቬሪ ማች